እሺ ወደ ዶኩ ጉዳይ እንግባ። ማንቸስተር ሲቲን ከዛሬው ምሽት ጨዋታ ጋር አያይዘን እናንሳው። ማንቸስተር ሲቲ ዛሬ ከብሬንፎርድ ጋር ይጫወታል። ግን የሚጫወተው ጨዋታ የፕሪሚየር ሊግ ሳይሆን የሊግ ካፕ ጨዋታ። ይህንን ጨዋታ ካሸነፈ ቼልሲን ተቀላቅሎ በግማሽ ፍጻሜው ማን ከማን ይገናኛል የሚለው የሚጠበቅ ነው የሚሆነው። ኒውካስል ፉልሃምን ይገጥማል በተመሳሳይ ሰዓት ላይ። ስለዚህ እነዚህ ጨዋታዎች ዛሬ ምሽት ላይ ይጠበቃሉ። አሰልጣኝ ጆሴፕ ፔፕ ጋርዲዮላ ስጋት ገብቶኛል እያሉ ይገኛሉ። ዶኩ ጉዳት አስተናግዶባቸዋል። ጀርሚን ዶኩ ባለፈው በነበረው ጨዋታ ላይና በክሪስታል ፓላስ ይፈተናሉ ተብሎ በተጠበቁበት ጨዋታ ላይ ይሄ ተጫዋች አልነበረም። በእርግጥ ግን ሲቲ ያንን ጨዋታ አሸንፎ ወጥቷል። እንዲሁም የመጀመሪያዎቹ 40 ደቂቃ ኤርሊንግ ብራውት ሃላንድ ጎሉን እስኪያስቆጥር ድረስ እንደ ዶኩ አይነት ተጫዋች ስላልነበራቸው ሲቲዎች ክሪስታል ፓላስን አልረበሹትም። መረበሽ አልቻሉም። ችግር መፍጠር አልቻሉም። ዶኩ ቢኖር አንድ ሁለት ተጫዋቾችን ስለሚቀንስ አፈግፍጎ ለሚጫወት ቡድን ብሎክ ለሚጫወት ቡድን ይቀንስላል። ተጫዋች ቀንሶ ሊገባል። በተለይ የቅርብ ጊዜያቶቹ ደግሞ አሲስቶቹም አጨራረሶቹም ጥሩ እየሆኑ መጥቷል። ፍሎሪሽ እያደገ የመጣ ተጫዋች እና በሃላንድ ጀርባ የተቀመጠውን የጎል ማስቆጠር ግዴታ ሼር እያደረጉ ኃላፊነቱን እየተጋሩ ከሚገኙ ተጫዋቾች መካከል ይህ ተጫዋች አንዱ ነበረ። ነገር ግን ባለፈው ጨዋታ ላይ አልነበረም። ጉዳቱ ለክፉ አይሰጥም ሲባል ነበረ። ትናንት ጋርዲዮላ ከዛሬው ጨዋታ ጋር በተያያዘ በሰጡት አስተያየት ግን ቢያንስ ለ3 ሳምንት ይቆያል ብለዋል። ያ ማለት ማንቸስተር ሲቲ ከዌስትሃም ዛሬ ያለው ጨዋታ ያመርጠዋል። በፕሪሚየር ሊግ ከዌስትሃም አዌ ከኖቲንጋምና አዌ ከሰንደርላንድ ጋር ባሉ ጨዋታዎች ላይ ጀርሚን ዶኩ አይሰለፍም። እነዚህ ጨዋታዎች በተለይ ሁለቱ አዌ ጨዋታዎች እንደው ሰንደርላንድ አሁን የአፍሪካ ዋንጫ እነ ሳዲኪም እነ ሙኬሌም ስለሚሄዱ ምናልባት ይሳሳል ተብሎ ስለሚገመት ነው እንጂ ሙሉ ቡድን ቢይዝ በእርግጥም ዶኩ በእጅጉ ያስፈልጋቸው ነበረ በእነዚህ ጨዋታዎች ላይ በኖቲንጋም ፎርትም በሰንደርላንዱ ጨዋታ ላይና አሰልጣኝ ፔፕ ጋርዲዮላ ስጋት ይዞኛል፣ በጣም ወሳኝ ሰዓት ላይ ፊክስቸሮች በተደራሩበት ሰዓት ላይ ይህንን ተጫዋች ማግኘት ነበረብን የሚል አስተያየታቸውን ሰጥተዋል። ስለዚህ እንደተለመደው ቲያን ራይንደርስን በአማካይ መስመር ላይ የሚያስቀጥሩ ነው የሚሆነው። ዛሬ የተወሰኑ ለውጦችን አድርገው እንደሚገቡ ይጠበቃል። ሲቲዎች በዛሬው ጨዋታ ላይ የመሃል ተከላካዮቹ ሮቢን ዲያስና ጋቫርዲዮልን ያሳርፏቸዋል ተብሎ ይጠበቃል። እንደነ ናታን አኬ ኩሳኖቭ አይነት ተጫዋቾች እድል ሊያገኙ እንደሚችሉ ይጠበቃል። በመሃል ሜዳ ቦታ ላይም ኒኮ ጎንዛሌዝ ጥያቄ በሌለው መንገድ ረፍት የሚሰጠው ተጫዋች ነው። ሪኮሊዩስ የሱን ቦታ እንደሚይዝ የሚጠበቅ ነው የሚሆነው። ምናልባት ሪያን ቸርኬ ነው ከዚህ ከቋሚ ቡድናቸው ዛሬ ይዘውት ሊገቡት የሚችሉ በቋሚ 11 ሪያን ቸርኬን፣ ራይንደርስን ብዙ ጨዋታ እያደረገ ስላልሆነ ሳቪኒዮ በቋሚ 11 ይገባሉ ተብሎ የሚጠበቁ ተጫዋቾች ናቸው። የ9 ቁጥር አጥቂ ተጫዋች ብቸኛው ሃላንድ ስለሆነ ምናልባት ሃላንድም ይዘው ሊገቡ ይችላሉ በዛሬው ጨዋታ ላይ። ግን እንደ ሁኔታው ጨዋታው የፕሪሚየር ሊጉ ክለብ ብሬንፎርድ ጋር ነው። ታችኛው ዲቪዚዮን ካለ ቡድን ጋር ብትጫወት 11ሩንም ቀይረ ብትገባ ችግር የለውም። ግን የምትጫወተው ከፕሪሚየር ሊጉ ክለብ ጋር ነው። ብሬንፎርድም አሁን ከደረሰበት ቦታ አንጻር እርግጠኛ ነኝ አሰልጣኙ አንድሪኬት ሲሪየስ ቡድናቸው ነው ዛሬ ይዘው ሊመጡ የሚችሉት። ስለዚህ ያንን ታሳቢ ስለሚያደርጉ ፔፕ ጋርዲዮላም ሞሮለስ ቀልቀል አድርገው እንደ ሪያን ቸርኬ፣ ፊል ፎደን እና እንደዚሁም ሃላንድ አይነት ተጫዋቾችን በዛሬው ጨዋታ ላይ ሊጠቀሙ እንደሚችሉ የመረጃ ምንጮች እየጠቀሱ ይገኛሉ። እና ዶኩ ያጎልባቸዋል፣ ምንም ጥያቄ የለው። በተለይ ሰሞነኛ አቋሙ ከነበረው እንቅስቃሴ አንጻርና ልጁ እያሳየው ካለው አቋም አንጻር ማንቸስተር ሲቲ የዚህን ተጫዋች ግልጋሎት በሚቀጥሉት 3 ጨዋታዎች የማያገኝ ከሆነ እጅግ በጣም አስቸጋሪ ሊሆንበት ይችላል። ምናልባት ቀጣይ ከሰንደርላንዱ በኋላ ደግሞ ቼልሲ ነው የሚያገኙት። ተከታታይ ሁለታዌ በሜዳቸው የሚጫወቱትም ከቼልሲ ጋር ነው እና ሁሌም እናነሳዋልና ሲቲ ኮንሲስተንትሊ በወጥነት እንዲቀጥል ጉዳት ተጫዋቾቹ ሊያጋጥሟቸው አይገባም። በተለይ የቋሚ 11ዱ ተጫዋች በፍጹም ከጉዳት ጋር ሊገናኝ አይገባውም። እያንዳንዱ ተጫዋች አስፈላጊ ነው በዚህ ሰዓት ለሲቲ። ፊልፎደንም፣ ሮቢን ዲያዝም፣ ኒኮ ጎንዛሌዝም፣ ዶኩም ሁሉም ተጫዋች አስፈላጊ ነው። ተቀያሪ ወንበር ላይ ያለ ተጫዋች ቢጎዳብህ ምንም ችግር የለውም በሲቲ ቡድን ውስጥ። አሁን ሳቪኒዮ ቢጎዳ ምንም አይመስልም። ጆን ስቶንስ ሲጎዳ አላወቅንም መጎዳቱን። ጆን ስቶንስ ብዙ ሰው የሚያውቅ አይመስል ጉዳት ላይ ነው ጆን ስቶንስ። ለምሳሌ ኮቫቺች ጉዳት ላይ ነው። እነዚህ ተጫዋቾች ጉዳት ላይ ናቸው፣ ግን ብዙዎች አስታውሷቸው። ምክንያቱም አሁን ቋሚ 11 የሚገቡ ተጫዋቾች
በሚገባ ፐርፌክትሊ ስራቸውን እየሰሩ ኒኮ ጎንዛሌስ ከአምናው ይልቅ ዘንድሮ ሁሌም ከፖርቹጋል ከሌሎች ሊጎች የሚመጡ ተጫዋቾች በርናንዶ ሲልቫንም እንዳየነው ሮድሪንም እንዳየነው የጋርዲዮላን ሐሳብ ለመረዳት ቢያንስ ዓመት ይፈጅባል። ለዛ ነው ሮድሪ የመጀመሪያውን ዓመት አባክኖ በሁለተኛው ዓመት የተሳካለት። ለዛ ነው በርናንዶ ሲልቫ እና መሰል ተጫዋቾች በሁለተኛ ዓመታቸው ላይ ስኬታማ የሆኑት። ብዙ ጊዜ በጋርዲዮላ ቡድን ውስጥ ሁለተኛ ዓመት ላይ ነው ጥሩ የምትሆነው። ዶኩም ተመሳሳይ ነው። አምና ጥሩ አልነበረም በመጣበት ጊዜ፣ ዘንድሮ ግን ለመደው፣ አወቀው። ጋርዲዮላ ምን እንደሚፈልግ ገባው። በዛ ጥሩ እንቅስቃሴ ውስጥ ነው እየተመለከትነው ነው የምንገኘው። ጀርሚን ዶኩን ደግነቱ ጉዳቱ የረጅም ጊዜ አይደለም፣ የ2 ሳምንት የ3 ሳምንት መሆኑ ጡንቻ ነው፣ የጡንቻ ጉዳት ነው። ምናልባት ተመልሶ ለቼልሲው ጨዋታ ለብራይተኑ ጨዋታ የመድረስ እድሉ ሰፊ ስለሆነ እነዚህን 2-3 ጨዋታዎች ሌሎች የቡድን አጋሮቹ ኃላፊነት በመጋራት ረገድ በተለይ እንደ ሪያን ቸርኬ እና ፊል ፎደን አይነት ተጫዋቾች ትልቅ ኃላፊነት ይኖርባቸዋል ተብሎ ይጠበቃል። እና ዛሬ ጋርዲዮላ ምንም ጥያቄ በሌለው መንገድ ቡድኑን ይቀላቅሉታል። እንዳለ ተቀያሪ ወይም ሁለተኛ እና ሶስተኛ ቡድናቸውን አያስገቡም ብዬ አስባለሁ። ቢያንስ 3-4 የቋሚ ቡድን አባላቶችን በዚህ ጨዋታ ላይ እንደሚያሳትፉ ጠብቃለሁ። ሪያን ቸርኬ፣ ፎደን፣ ሃላንድ የመሳሰሉት ቲያኒ ራይንደርስን የመሳሰሉ ተጫዋቾችን በዛሬው ጨዋታ ላይ በተወሰነ መንገድ ኃላፊነት ሊሰጧቸው እንደሚችሉ፣ እንዲያውም ግማሽ በግማሽ የቋሚ ቡድኑ ግማሽ በግማሽ ረፍት የሚሰጣቸው ተጫዋቾች፣ ሌሎች ደግሞ ኢቨን ረፍት የተሰጧቸውም ተጫዋቾች ተቀያሪ ወንበር ላይ የሚቀመጡበት እድል በጣም ሰፊ እንደሆነ መናገር ይቻላል። ሲቲን የአፍሪካ ዋንጫውም በተወሰነ መንገድ ይጎዳዋል። ቢያንስ ተጫዋቾችን ማሳረፍ የሚችልበትን እድል አይጠቀም። ለምሳሌ ግራ መስመር ላይ ኦራይሊ ዛሬ ግዴታ ይሰለፋል። ቦታው ላይ ሰው የለም። ማን ይምጣ? ቢጎዳ አለቀ። አይት ኑሪም ወደ አፍሪካ ዋንጫ ሄዷል። አይት ኑሪ አፍሪካ ዋንጫ ሄዷል ከአልጄሪያ ብሔራዊ ቡድን ጋር። አሁን ኒኮ ኦራይሊን ዛሬ የ20 ዓመት ልጅ በሳምንት 3 ቀን ማጫወት ወንጀል ነው፣ በፍርድ ቤት የሚያስጠይቅ ወንጀል ነው። ለመናገር ግን አማራጭ የለውም። ጋርዲዮላ ኦራይሊን ይጠቀማል። ምናልባት ሪኮ ሊዩስን በዛ ቦታ ላይ ከተጠቀመ ደግሞ ኒኮ ጎንዛሌዝን ማስገባት ግድ ሊሆንበት። እንደዛ ነው ካላማራጭ ወይም ደግሞ በግዴታ የቋሚ ቡድን ተጫዋቾቻቸው እንዲጠቀሙ ያደርጋሉ። ማቲያስ ኑኔዝ ቦታ ላይ ሌላ ተጫዋች የለም። ለምሳሌ ቀኝ ላይ ተከላካይ የላቸውም፣ ግዴታ ይጠቀሙበታል። እሱ በዛሬው ጨዋታ ላይ እርግጠኛ ነኝ ኦማር ማራሙሽ ቢኖር ሃላንድ ወይም ራያን ቸርኪ አርፉ ነበረ፣ ወይም ሌላ ተጫዋች። ኦማር ማራሙሽ የለም በዛሬው ጨዋታ ላይ። ቡድኑን አሳሳባቸው። የተቀያሪ ወንበር ተጫዋቾችን ቢሆኑም ራያን አትሩይና ኦማር ማራሙሽ ግን ተቀይሮ 20 ደቂቃ አንድን ተጫዋች ማሳረፍ በጣም ጠቀሜታ አለው። ብዙ ጊዜ የተቀያሪ ተጫዋቾች ሚና በዓለም እግር ኳስ ውስጥ ብዙ ተጽዕኖ ፈጣሪ አይደለም። ያው ተቀይሮ የገባ ተጫዋች ሁለተኛ አማራጭ ነው ተብሎ ነው የሚታመነው። ግን የተቀያሪ ተጫዋቹ ሚና በተለይ በአውሮፓ መድረክ በጥሎ ማለፍ ውድድሮች ላይ እንደዚህ ረጅም የሊግ ውድድር በምታደርግበት ጊዜ ወሳኝ ነው። ምክንያቱም ያሳርፍልሃል ተጫዋች። አሁን ዌስትሃምን ነው የሚያገኙታል። ዌስትሃም ጨዋታ ላይ ብሬንፎርድ ተጫዋቱ ዌስትሃም ሲያገኝ ወይ በብሬንፎርድ ወይ በዌስትሃም ማሳረፍ የሚፈልጓቸው ተጫዋቾች ይኖሩ ነበር በእርግጠኝነት ሁለቱም ቡድኖች ካላቸው ደካማ አቋም በመነሳት። ግን ያንን ማድረግ እንዳይችሉ አድርጓቸዋል። አማራጭ አሳጥቷቸዋል ለአሰልጣኝ ፔፕ ጋርዲዮላ። ለዛ ነው ዶኩ መጎዳቱ አስጨንቆኛል ያሉት። የዶኩ ጉዳት ያስጨነቃቸው ዶኩ ስለተጎዳ ብቻ አይደለም፣ የዶኩን ፐርፎርማንስ በማጣታቸው ብቻ አይደለም፣ ተያይዞ በሚመጡ ችግሮች ነው። ከዶኩ ጉዳት በኋላ ተያይዞ የሚመጡ ችግሮች ዶኩን ማን ይተካዋል? አንዱ ጥያቄ እሱ ነው። የዶኩ አለመኖር በኦማር ማራሙሽና ብራያን አይት ኑሪ አለመኖር ላይ ተደምሮበት አጥቂ መስመሩን ያሳስተዋል፣ ጥያቄ የለውም። ስለዚህ ለዛ ነው አስጨንቆኛል የሚሉት። ግርምዬ አርግባቸው እንጂ ማንቸስተር ሲቲ አንድ ተጫዋቿን ቢጎዳ ወይ ፊል ፎደን ወይ ሃላንድ ቢጎዳ በቃ ባዶ ነው የሚሆነው፣ ቡድኑ እኮ ባዶ ነው የሚሆነው። ለዛ ነው ስጋቴ ከፍ ያለ ነው። ሌሎችን የጓደኞችን ኃላፊነት ሊጋራ የሚችል ኃላፊነት ሊሸከም የሚችል ተጫዋች ነው ያጣ ነው፣ ለዛውም በምርጥ ፐርፎርማንሱ ላይ በሚል ሐሳባቸውን እያስቀመጡ የሚገኙት አሰልጣኝ ጆሴፍ ፔፕ ጋርዲዮላ ሳራ እና የዶኩን ጉዳት በሲቲ የዶኩን ጉዳት ከሳሊባና ከጋብሪኤል ማጋሌሽ ጉዳት ብዙም የምትለዩ አይደለም ከወሳኝ ተጫዋችነቱ አንጻር። ላይክ ለምሳሌ በእርግጥ የጋብሪኤል ማጋሌሽ ጉዳት ረዘም ያለ ነው፣ ግን የሳሊባ ጉዳት አጥር ያለ እንደነበረ ይታወሳል። ዙሮ ግን የዚህ ተጫዋች ሚና በአርሰናል ሳሊባ፣ ማጋሌሽ፣ ራይስ
ሳካ እያልን የምናነሳቸው 4-5 ተጫዋቾች አይነት ስም የምጠራው ነው። ከሃላንድ ቀጥለ እዛ ቡድን ውስጥ የምጠራው ፎደንና ዶኩን ነው። ከዛ በኋላ ሌሎች ተጫዋቾችን የምጠራው በዘንድሮ ውድድር ዓመት እያሳዩት ባለው አቋም ደግሞ እያደገ የመጣ ክህሎት ነው ያለው ጀርሚ ዶኩ። አሁን ተስተካክሏል። አምና ጅርጅር ነበር። ድሪብሉ አምና ኢፌክቲቭ አልነበረም። ዘንድሮ ግን በጣም የሚገርም ነው። ድንብርብራቸውን ነው የሚያጠፋው የተቃራኒ ቡድንን ተከላካዮች። ምንም ጥያቄ የለውም። ለዛ ነው አሁን የዚህ ተጫዋች አለመኖር በትልቁ ጥያቄ እንድታነሳበት የሚያደርግና ተዛማጅ ችግሮችን ሊያመጣ ይችላል፣ ሲቲ ላይ ጫና ሊፈጥር ይችላል የሚሉ ግምቶችን ታነሳለ። ጋርዲዮላ ግን ያንን መቋቋም የሚያስችለንን እቅድ አቅረን እየሰራን ነው የሚል ሀሳባቸውን እያስቀመጡ የሚገኙበት ሂደትን እየተመለከትን እንገኛለን እና ትንሽ ቡድናቸው በአፍሪካ ዋንጫውና በዶኩ ጉዳት በተወሰነ መንገድ ቀጣዮች ሳምንታት ላይ የሚሳሳ ይመስላል። ኖቲንግሃምን ሲገጥሙ፣ ሰንደርላንድ ሲገጥሙ፣ እንደዚሁ ዛሬ ብሬንፎርድን ሲገጥሙ እነዚህ ጨዋታዎች ላይ የተሟላ ቡድናቸውን ይዘው አሁን ሲቲ እኮ እውነት ለመናገር የተሟላ አልነበረም። ዘንድሮ ውድድር ዓመቱን ሲጀምር ጥያቄ ታነሳበት ነበረ። ኬቨን ዲ ብሩይነን በአግባቡ አልተኩትም። ካለፉት ዓመታት ቡድኖቻቸው ራድ ማህሬዝ አልተተካም። እነ ሌሮይ ሳኔ አልተተኩም በአግባቡ። ካይል ዎከር፣ ጆዋ ካንሴሎ የነዚህ ተጫዋች ሚና በጋርዲዮላ ማንቸስተር ሲቲ ውስጥ ያልተተካ ነው። ጋርዲዮላ ግን እንዴት አድርገው ያላቸውን አቅም ፖቴንሻል ተጠቅመው ጠጋግነው እንዲህ አይነት ቡድን እንዳመጡልን እየተመለከትን ያለ ነው። ወከር፣ ካንሴሎ፣ ራድ ማህሬዝ፣ ኬቨን ዲ ብሩይነ፣ ሌሮይ ሳኔ በጥቂት ዓመታት ያጣናቸው ናቸው ከሲቲ ቡድን ውስጥ ማለት ነው። ማን ነው የተካቸው? ኦራይሊ ከየት ነው የመጣው? ከታዳጊ ቡድን። ማቲያስ ኑኔዝ ማን ነው የተካው? ካይል ዎከርን ከየት ካለ ቦታው መጥቶ። ራያን ቸርኬ በፍጥነት እየተላመደ ያለበት መንገድ ኬቨን ዲ ብሩይነ እንድትረሳ የሚያደርጉ ነው። ፊል ፎደን እያደገ ያለበት መንገድ፣ ከፍ እያለ ያለበት መንገድ ለቡድኑ ትልቅ አስተዋጽኦ እየሰጠ ነው። የሞርኔ የዘንድሮ አሁን ያለው የሲቲ ጥንካሬ ከተጫዋቾቹ ይልቅ ለጋርዲዮላ ነው እንትሩን የምሰጠው ቅድሚያውን የምሰጠው ወይም ትልቁን ኃላፊነት በመውሰድ ቡድኑ በማሻሻል ጠቀሜታ በመስጠት እኚህ ሰው ናቸው ትልቁን ስራ የሰሩት። እየጠቀስኩት ነው። ኑኔዝን ካለ ቦታው፣ ኦራይሊን ካለ ከታዳጊ ቡድን አምጥተው ያጫወቱ ናቸው እና ይሄን ስትመለከት መጀመሪያው ውድድር ዓመቱ ሲጀመር ሲቲ ያነ ያለው ዋንጫ የሚያሰካ ቡድን አይደለም ብለህ የምታስበው ቡድን ነው። በቃ የዘንድሮው ውድድር ዓመት አርሰናል፣ ሊቨርፑልና ግፋቢል ቼልሲ ሊመጣ ይችላል እንጂ ሲቲ የቶፕ 4 ቡድን እንጂ ለዋንጫ የሚያሰጋ ቡድን አይደለም ብለህ ዝውውሮችን አይተህ ልታስቀምጥ የምችልበት ሂደት ነበረ። ግን ጋርዲዮላ እየሰሩበት ያለበት መንገድ የዶናሩማ ዝውውር ላይ የወሰኑት ውሳኔ ልብ በል። ጄምስ ትራፎርድን አንዳንድ ያሰልጣኝ ውሳኔ ይገርማል። ጄምስ ትራፎርድን በ48 ሚሊዮን ፓውንድ መልሰው ከሸጡለት ክለብ ከናት ክለቡ ከሲቲ ነበር ሸጠው ሲገዙ 48 ሚሊዮን ፓውንድ ካሽ አድርገው ነው የከፈሉበት ለግብ ጠባቂ። ግን 2-3 ጨዋታ አዩት እንደማያዋጣቸው ገባቸው። ወዲያውኑ የወሰኑት ዶናሩማ ላይ በዝውውር መስኮት የመጨረሻ ቀናቶች ጋርዲዮላ ይህ አንዱ የራሳቸው ውሳኔ ነው። በእርግጠኝነት ይሄ በቃ አይሆነኝም ትራፎርድ በዚህ ውድድር ዓመት አያዛልቀኝ ብሎ የወሰኑት እርሳቸው ናቸው። እነ ማቲያስ ኑኔዝን እነ ኦራይሊን ቦታ እንዲላመዱ ያደረጉበት መንገድ የሚያስደንቅ ነው። ዶኩን እንደገና ጠፍጥፈው እየሰሩት ነው። ላይክ ሮድሪን፣ በርናንዶ ሲልቫን የመጀመሪያዎቹ ዓመታታቸው ላይ በጣም ደካማ የነበሩ ተጫዋቾችን በቀጣዩ ዓመት እንዳሻሻሉ ኒኮ ጎንዛሌዝን እንደገና አሳምረው እየሰሩት ነው ከሲቲ ያጫወት መንገድ ጋር እንደሄድ አድርገው። ስለዚህ ዘንድሮው ሲቲ ለጥንካሬው ክሬዲት መስጠት ካለባቸው መሰጠት ያለባቸው ፔፕ ጋርዲዮላ ናቸው ብዬ አስባለሁ። ሱፐርስታር ሳይኖራቸው ሱፐርስታር ሳያዘዋውሩ 100 ሚሊዮን ፓውንድ 90 ሚሊዮን ፓውንድ ሳያወጡ እንደ ሌሎቹ ክለቦች እንደነ ሊቨርፑል፣ እንደ ዩናይትድ፣ እንደ አርሰናል ከፍተኛ ገንዘብ ሳያወጡ በጣም አሪፍ ቡድን ሰርቶ እያሳዩን ያሉት። ግን ቡድኑ ግን እንደ እንትን ይመስለኛል ይሄ ክር ግርምዬ አይተህ ከሆነ ስፌት የሚሰሩበት ክር አንዷን ከሳብካት ሁሉ የሚተረተራል። ኪሮሽ ዳንቴላ እንደ ዳንቴላ ኪሮሽ አንዱ ከሳብኩ ይደ እና የሆነ ተጫዋቻውን ሃላንድ ከጎደለባቸው ከባድ ነው። ዶናሩማ ከከበረባቸው ጋቫርዲዮል፣ ኒኮ ጎንዛሌዝ ምናምን እነ ሮድሪ እየመጡ ነው። በርግጥ ሮድሪ ጥሩ እየመጣ ነው በዚህ ጨዋታ በዚህ ሰሞን ጨዋታ ባይሳተፍም ግን ከጃንዋሪ በኋላ በጣም ፐርፌክትሊ ሊመጣ የሚችል ተጫዋች እንደሆነና የቡድኑን አቅም ሊያሳድግ የሚችል ተጫዋች እንደሆነ እየተነገረለት ነው የሚገኘው ሮድሪ። ኮቫችም እንደዚሁ ከቁርጭምጭሚት ቀዶ ጥገና በኋላ ሊመለስ የሚችልበት እድል አለና
ግን የዶኩ ጉዳት ይቀደም እንዳልኳት አንዷን ክሬ መሳብ የመተርተር አይነት ስሜት ሊኖረው ይችላል እና ጥንቃቄ ከጉዳት ጋር በተያዘ ጋርዲዮላ ማድረግ ይኖርባቸዋል። ሲቲ ስጋቱ ጉዳት ነው ከዚህ በኋላ ግርምዬ እንጂ ጥሩ ፉክክር ይመጣል ብዬ የማስበው ቡድን ነው እና የዶኩስ ነገር ያስደነገጣቸው ቅድም ሲል በጠቀስኳቸው ዝርዝር ምክንያቶች ናቸው። የዶጉ ብቻ መጎዳት ሳይሆን ወደ አፍሪካ ዋንጫ የሄዱት ተጫዋቾች እሱን የሚተካው ተጫዋች ማን ነው፣ በሱ የሚያገኙ ጥቅም ማጣትና መሰል ነገሮች ሲቲ እንደሚጎዳው ጋርዲዮላ ተረድቶ ሐሳባቸውን ሰጥቷል ግርምዬ።